እንደምን ሰነበታችሁ። በኢትዮጵያ ውስጥ በአሁኑ ሰዓት እጅግ በጣም ብዙ ተከታይ ያላቸው በስመ ክርስትና የሚንቀሳቀሱ አካላት አሉ። ዋናው ዓላማቸው አንድ ገጽ የሆነ የሰባሌዎስን ትምህርት ማስፋፋት ነው። ከምታስቡት በላይ በሚሊዮን የሚቆጠር ተከታይ ያላቸው እንዴት በዚያች ሀገር ውስጥ ይሄንን ያህል ተከታይ ሊያፈሩ ቻሉ? ስላሴን የካደ እንቅስቃሴ እንዴት እንደዚህ መሰረት ሊይዝ ቻለ ካልን ብዙዎች መጽሐፍ ቅዱስን እናስተምራለን የሚሉ ሰዎች ስለ ስላሴ ወይንም ደግሞ ስለ ሚስጥረ ስላሴ ያላቸው ትምህርት የተሳሳተ መሆኑ ነው። ሚስጥረ ስላሴ የሆኑ ሰዎች ስራ ፈተው የቀመሩት ቀመር አይደለም። የመዳናችን ምስጢር የተገለጠበት የመጽሐፍ ቅዱስ እውነት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይሄንን የመዳናችንን ምስጢር እንዴት ፖኤቲክ በሆነ ማለት ቅኔያዊ በሆነ ውበት እንደገለጠችው እስቲ አንዲት ከብዙዎቹ ውቅያኖስ ከሆኑት መካከል አንዱን ላሳያችሁና በዚያ ውስጥ ያለውን ለጥቂት ደቂቃ ላመልክታችሁ። ሰላም ለአብ ዘምቅድመ ዓለም ነጋሲ፣ ከዓለም አስቀድሞ በንጉስነቱ በጌትነቱ ለኖረ ለአብ ሰላምታ ይገባል። ለወልድ ሰላም ስጋ ማርያም ለባሲ፣ የማርያምን ስጋ ለለበሰ ለወልድ ሰላምታ ይገባል። ወለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ፣ የዓለምን ኃጢአት ለደመሰሰ ለመንፈስ ቅዱስ ሰላምታ ይገባል። እጅግ በጣም አጭር 3 መስመሮች፣ ነገር ግን በውስጡ የእግዚአብሔር ቃል ሐዲስ ኪዳን በክርስቶስ የማዳን የቤዛነት ሥራ የተገለጠውን መሰረታዊ እውነት የገለጠ እውነት ነው። አሁን ያሰማዋችሁ እግዚአብሔር አብ እርሱ ወዶን አንድ ልጁን ተቀዳሚ ተከታይ የሌለውን ልጁን ልኮልናል። እግዚአብሔር ወልድ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም እነሆ ሰው ሆኖ፣ ምክንያቱም ቃል ሥጋ ሆነ የአብርሃምን ዘር ነው የያዘው ይለናልና እዚህ ዕብራውያን ላይ ያቺ የአብርሃም ዘር እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ከእርሷ ሰው የሆነው እግዚአብሔር ወልድ ነው። መንፈስ ቅዱስ ደግሞ በክርስቶስ የተከናወነው የቤዛነት ሥራ በእኔና በእናንተ ላይ እውን እንዲሆን ያደረገልን። በነገራችን ላይ መጽሐፍ ቅዱስ ኦንሊ ጂሰስ የሚል እውነት የለውም። የአብን የወልድን የመንፈስ ቅዱስን አስደናቂ የሆነ የማዳን ሥራ ነው የሚናገረው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ተመልከቱት። እግዚአብሔር አብ አስቀድሞ ያወቃቸውን በክርስቶስ ደም የተቤዡትን እንደገና ደግሞ በመንፈስ ቅዱስ የተቀደሱትን ይናገራል። ዮሐንስ ለዚህ ነው በክርስቶስ ላለ ሰው አብና ወልድ አሉት የሚለን። በኢትዮጵያ ውስጥ በአሁኑ ሰዓት በሚሊዮኖች የሚቆጠሩ ተከታዮች ያሏቸው ሰባሌዎሳውያን ናቸው። ብዙዎቹ በገሃድ የስላሴን ሥራ የሚክዱ ናቸው ያሉት። ለምንድን ነው ይህን ያህል ተከታይ ያገኙት ካልን፣ ምክንያቱም በብዙ ሰው አእምሮ ውስጥ እውነተኛ ክርስቲያኖች ነን ብለው የሚናገሩ ሰዎች በአላዋቂነት የዘሩት ዘር አለ። የስላሴን ምስጢር ማወቅ ከመዳንህ ጋር የሚገናኝ አይደለም ብለው ስለሚናገሩ ነው። እግዚአብሔር አንድያ ልጁን እንደላከልን ካላመንን የዘላለም ሕይወትን ልናገኝ አንችልም። ለዚህ ነው ቃሌን የሚሰማ የላከኝንም የሚያምን ሚስጥረ ስላሴ እዚያ ውስጥ ነው ያለው። ስለዚህ ወደፊት አንድ ሰው መጥቶ ለእናንተ በስላሴ ማመን አይገባህም ቢላችሁ ንገሩት። በስላሴማ ካላመንኩኝ ሕይወቴን አጣለሁ። የስላሴን ምስጢር መርምሬ አልዘልቀውም፣ በእምነት እቀበላለሁ። ነገር ግን ስላሴን ማመን ግን የሕይወቴ ምስጢር ነው በሉት። አሁንም ስሉስ ቅዱስ በእምነት ያጽኑን። አሜን።